በአሜሪካ ለምትገኙ ኢትዮጵያውያን የአሜሪካ መንግስት የትራምፕ አስተዳደር 4 ወሳኝ መልእክቶችን በአሜሪካ ለሚገኙ ስደተኞች በሙሉ አስተላልፈዋል። ማንኛውም በአሜሪካ የሚገኝ ስደተኛ በኢንተርኔት አማካኝነት አሜሪካ ላይ እየኖረ እንደሆነ ማረጋገጥ ግዴታው ነው ሲል ተሰምቷል። እስከዛሬ በኖራችሁበት ዓመታት ሁሉ በየዓመቱ በኢንተርኔት አማካኝነት አሜሪካ ላይ እንደኖራችሁ ማረጋገጥ እስካልቻላችሁ ድረስ አደጋ ውስጥ እንደሆናችሁ ተገልጿል። ለዚህ በዛሬ ቪዲዮ የትራምፕ አስተዳደር ወይም የአሜሪካ መንግስት ያስተላለፋቸው ወሳኝ 4 መልእክቶች አሉ። ስለዚህ ስለነዚህ 4 መልእክቶች ምንድናቸው የሚሉትን አንድ በአንድ እየገባን የምንመለከት ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮችን ማግኘት የምትፈልጉ ሰዎች ሁላችሁም ቻናሉን ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ እያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ሁልጊዜ እንደማደርገው እኔ ካስረዷችሁ ወይም እኔ ካብራራውላችሁ እኔ ከነገርኳችሁ በተጨማሪ በራሳችሁ የተብራራ ኢንፎርሜሽን ማግኘት የምትፈልጉ ሰዎች ያስቀመጥኩላችሁን ሊንክ ተጠቅማችሁ ዌብሳይቱን ማግኘት ወይም አክሰስ ማድረግ ትችላላችሁ። ያስቀመጥኩላችሁን ሊንክ ተጠቅማችሁ ስትመጡ ዌብሳይቱን ልክ በዚህ በምትመለከቱት መልኩ ነው የሚከፍተው። እዚህ ጋር እንደምትመለከቱት አርጀንት አፕዴት ኒው ዩኤስ ኢሚግሬሽን ሩል ይላል ማለት ነው። እዚህ ጋር የምትመለከቱትን ኢሜጅ ወይም እዚህ ጋር ያለውን ታይትል አንድ ጊዜ ተነኩታላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን ወይም ወደዚህ ወደምትመለከቱት ፔጅ እንዲያስገባን እዚህ ጋር በምትመለከቱት መልኩ የነገርኳችሁ 4ቱም ወሳኝ የተባሉት መልእክቶች እዚህ ጋር ተዘርዝረዋል። አንድ በአንድ እየገባን እንመለከታለን። የትራምፕ መንግስት ካስተላለፋቸው መልእክቶች የመጀመሪያው እዚህ ጋር እንደምትመለከቱት ሾርተን ዳውን ካንትሪ ሊሚት ዘ 6 መንዝ ሩል የሚባለው ነው። ከሀገር ውጭ የመቆያ ጊዜ ላይ ገደብ ተደርጓል። እዚህ ጋር እንደምትመለከቱትም ከዚህ ቀደም አንድ የግሪን ካርድ ባለቤት ወይም ግሪን ካርድ በእጁ የሚገኝ ሰው ያለምንም ተጨማሪ ማስረጃ ለ1 ዓመት ያክል ከሀገር ውጭ መቆየት ይችል ነበር። በአዲሱ ህግ ግን ማለትም አዲስ ከወጣው ህግ መሰረት ግን እዚህ ጋር እንደምትመለከቱት ለ180 ቀናት ብቻ ነው መቆየት የሚችለው። ማለትም ማክሲመም መቆየት የሚችለው ከዚህ በፊት በነበረው ህግ መሰረት ለ1 ዓመት ያክል ወይም ለ1 ይር አካባቢ መቆየት ይችላል ነበር። ነገር ግን ይህ ነገር ተሰርዞ ካሁን በኋላ መቆየት የሚቻለው ማለትም ከአሜሪካ ወጣችሁ ኢትዮጵያም ሊሆን ይችላል ወይም ሌላ ሀገርም ሊሆን ይችላል ሄዳችሁ መቆየት የምትችሉት ለ180 ቀናት ብቻ መሆኑ ተገልጿል። ይህም 1 ዓመት የነበረው ወደ 180 ቀናት ዝቅ እንዲል መደረጉ ተገልጿል። እንዲሁም እንደነገርኳችሁ በአንድ ጊዜ ከ180 ቀናት በላይ ከቆያችሁ ወደ አሜሪካ በሚመለሱበት ጊዜ ግሪን ካርዳችሁ ላይ ጥብቅ ምርመራ እንደሚደረግ ወይም ሪቪው እንደሚደረግ፣ በተጨማሪም ደግሞ በሪቪው ወቅትም ትክክል ያልሆነ ነገር ከተገኘ ማለትም ከ180 ቀናት በላይ የሚያስቆይ በቂ የሆነ ምክንያት ከሌላችሁ ማለትም በምትመለሱበት ጊዜ በቂ የሆነ ምክንያት ማቅረብ እስካልቻላችሁ ድረስ ግሪን ካርዳችሁን ትቀማላችሁ ማለት ነው። ስለዚህ እንደነገርኳችሁ የ1 ዓመት የነበረው ህግ ማለትም ከሀገር ወጥቶ ለ1 ዓመት ያክል መቆየት የሚያስችለው ህግ አሁን በተቀየረው ወይም በተሻሻለው ህግ መሰረት 180 ቀናት ብቻ መቆየት እንደሚችል ተገልጿል። በሁለተኛ ደረጃ ማሻሻያ የተደረገው እንዲሁም አናውንስ የተደረገው አስቸኳይ ነው ወይም ጥብቅ መረጃ ነው የተባለው የ3 ዓመት የጉዞ ታሪክ ግምገማ ነው። ወይም እዚህ ጋር እንደምትመለከቱት 6 year travel analysis የሚባለው ነው። ይህ በመንግስት ባለፉት 3 ዓመታት ውስጥ ያደረጓቸው ጉዞዎች በድምሩ ይመረመራሉ ይላል። ይህ ምን ማለት ነው የሚለውን በምንመለከትበት ጊዜ ምንም እንኳ እያንዳንዱ ያደረጉት ጉዞ ማለትም ባለፉት 3 ዓመታት ያደረጋቸው ጉዞዎች ከ180 ቀናት በታች ቢሆኑም እንኳ በድምሩ በአሜሪካ ውስጥ ከቆዩባቸው ጊዜ ይልቅ ከሀገር ውጭ የቆዩባቸው ጊዜዎች የሚበልጡ ከሆነ ግሪን ካርዶ ሊነጠቅ እንደሚችል ተገልጿል። ይህ ምን ማለት ነው? እንደነገርኳችሁ በዚህ ባለፉት 3 ዓመታት ውስጥ የወጣችሁት ለ180 ቀናት እያደረጋችሁ ሊሆን ይችላል። እንኳን በበፊቱ አሰራር 1 ዓመት እንኳን ያልቆያችሁ ሰዎች ብትሆኑ እንኳን እንደነገርኳችሁ በአሜሪካ ውስጥ የቆያችሁባቸው ጊዜዎች እና ከሀገር ውጭ ወጣችሁ የምትቆዩባቸው ጊዜዎችን ኮምፔር በማድረግ እንዲሁም ከእናንተ ችግሮችን በመፈለግ ግሪን ካርድ ልትቀሙ እንደምትችሉ ማለትም ያላችሁ ዶክመንት ተመልሶ ባክ ሊደረግ እንደሚችል ተገልጿል። ስለዚህ መጠንቀቅ አለባችሁ የተባለው የ3 ዓመት የጉዞ ታሪክ ግምገማ እየተደረገ ወይም አናሊሲስ እየተሰራ ስለሆነ ያለው እንደነገርኳችሁ መለስ ብላችሁ በ3 ዓመት የነበራችሁን ታሪክ መገምገም ወይም ሂስትሪያችሁን መገምገም አለባችሁ። ስለዚህ በሁለተኛ ደረጃ የተገለጸው ይህን ይመስላል።
በሶስተኛ ደረጃ ግዴታ ማንኛውም በአሜሪካ የሚገኝ ሰው ማወቅ አለበትና መጠንቀቅ አለበት ግዴታ ስለዚህ ኢንፎርሜሽን ሊኖረው ይገባል የተባለው ነገር ዘኒው ማንዳቶሪ አኑዋል ሬዚደንስ ኮንፈርሜሽን የሚባለው ወይ ደግሞ አመታዊ የመኖሪያ ማረጋገጫ የሚባለው ነው። አኑዋል ኮንፈርሜሽን ማለት ነው። በአዲሱ ህግ የግሪን ካርድ ባለቤቶች ወይም ደግሞ አጠቃላይ በአሜሪካ የሚገኝ ሰው በኢንተርኔት አማካኝነት በአሜሪካ ውስጥ እየኖረ መሆኑን ማረጋገጥ ይኖርበታል ወይ ደግሞ እንዲያረጋግጥ የሚያስገድድ አዲስ ህግ ወጥቷል። ስለዚህ ማንኛውም ሰው በአሜሪካ የሚገኝ የአሜሪካ ሲቲዝን ያልሆነ ወይ ደግሞ የአሜሪካ ዜግነት የሌለው ሰው በሙሉ እንደነገርኳችሁ በየአመቱ በኢንተርኔት አማካኝነት በአሜሪካ ውስጥ እየኖረ እንደሆነ ማለትም ስቲል አሜሪካ ውስጥ እንዳለ ከአሜሪካ ውጭ ኑሮ እንዳልጀመረ ወይ ደግሞ እንዳልወጣ ማረጋገጥ መቻል አለበት። ይህን ማረጋገጫ ማድረግ ያለበትም ደግሞ በልደታችሁ ወር ውስጥ መሆን ይጠበቅበታል። ይህ ምን ማለት ነው? ለምሳሌ የሆነ ሰው ልደቱ ወይም ደግሞ የትውልድ ቀኑ ጃንዋሪ 10 ሊሆን ይችላል። ስለዚህ ይህ ሰው በኢንተርኔት አማካኝነት አሜሪካ ውስጥ የኖረ መሆኑን ማረጋገጥ ያለበት በጃንዋሪ ወር ነው። የሆነ ሰው ደግሞ ለምሳሌ ፌብሩዋሪ 1 ነው፣ የሆነ ሰው ደግሞ ፌብሩዋሪ 29፣ 28 ወይ 27 ላይ ሊሆን ይችላል። ስለዚህ ሁለቱም ሰዎች ማረጋገጥ ያለባቸው ፌብሩዋሪ ሳያልፍ መሆኑን ማወቅ አለባችሁ። ስለዚህ ይህ ነገር በልደታችሁ ወር ውስጥ ማረጋገጥ እንዳለባችሁ ይደነግጋል ማለት ነው። ስለዚህ እንደነገርኳችሁ በኢንተርኔት አማካኝነት በአሜሪካ ውስጥ ስቲል እንዳላችሁ ወይም እየኖራችሁ እንደሆነ ማሳወቅ አለባችሁ። ይህንን ማድረግ ካልቻላችሁ ለጊዜውም ሊሆን ይችላል ወይም ለአጠቃላይ ግሪን ካርዳችሁም እንዲሁም ያላችሁ የመኖሪያ ፈቃድ ሙሉ በሙሉ ሊሰረዝ እንዲሁም ሆልድ ሊደረግባችሁ እንደሚችል ተገልጿል። ስለዚህ በሶስተኛ ደረጃ ግዴታ ማወቅ አለበት እንዲሁም መተግበር አለበት የተባለው አኑዋል ሬዚደንስ ኮንፈርሜሽን የሚባለው ነገር ወይም አመታዊ የመኖሪያ ማረጋገጫ የሚባለውን ነገር ግዴታ ሁሉም ሰው ማወቅ እንዳለበት እና መተግበር እንዳለበት በየአመቱ ተገልጿል። ስለዚህ በሶስተኛ ደረጃ ያለው ይህን ይመስላል። በአራተኛ ደረጃ እና የመጨረሻ ሁሉም ሰው ማወቅ አለበት ይህንን ካላወቀ አደጋ ውስጥ ነው። ይህንን ነገር ማወቅ አለበት የተባለው ኤክስቴንድ አብሰንስ አውቶራይዜሽን የሚባለው ነው። ይህ ምን ማለት ነው የሚለውን ወደ አማርኛ በምንተረጉበት ጊዜ ለረጅም ጊዜ ለመቆየት ፍቃድ ያስፈልጋል። ይህ ምን ማለት ነው? ከአሜሪካ ወጥታችሁ ሊሆን ይችላል ማለትም አውትሳይድ ኦፍ ዩኤስ ወደ ኢትዮጵያ መሄዳችሁ ሊሆን ይችላል ወይም ደግሞ ወደ ሌላ ሀገራት ጎረቤትም ይሁን የትኛውም ዓለም ላይ ወጣችሁ ከአሜሪካ ለመቆየት ከፈለጋችሁ ፈቃድ መጠየቅ ይኖርባችኋል። ለረጅም ጊዜ ለመቆየት ሲባል ለምሳሌ እስከ 2 ዓመት ሊሆን ይችላል ወይም ደግሞ ከዛ በላይ ከዛ በታች ሊሆን ይችላል። ከሀገር ውጭ ወጣችሁ ማለትም ከአሜሪካ ውጭ ወጣችሁ መቆየት ከፈለጋችሁ ወይም እንደዛ እንድትቆዩ የሚያደርግ ነገር ከገጠማችሁ ከአሜሪካ ከመውጣታችሁ በፊት ማለትም ለቃችሁ ከመውጣታችሁ በፊት ፈቃድ መጠየቅ እንዳለባችሁ ይደነግጋል። ስለዚህ ማንኛውም ሰው ከአሜሪካ መውጣት ያሰበ ሰው በሙሉ ግዴታ ፍቃድ መጠየቅ አለበት። ረጅም ጊዜ እንደነገርኳችሁ ከ180 ቀናት በላይ የምትቆዩ እንደሆነ ካወቃችሁት ወይም ከዛ በላይ የምትቆዩ ከሆነ ከመውጣታችሁ በፊት ፍቃድ መጠየቅ እንዳለባችሁ ተገልጿል። ተቀባይነት የሚያገኙ ምክንያቶች አሉ፣ ተቀባይነት የሌላቸው ምክንያቶችም አሉ። ማለትም መውጣት ስለፈለጋችሁ ወይ ደግሞ የሆነ ሀገር ሄዳችሁ 6 ወር መቆየት ወይም 2 ዓመት 1 ዓመት ወይ 5 ዓመት ቆይታችሁ መመለስ ስለፈለጋችሁ ብቻ ይፈቀዳል ማለት አይደለም። ተቀባይነት ያላቸው ምክንያቶች አሉ። ከምክንያቶቹ መካከል እዚህ ጋር እንደምትመለከቷቸው የቤተሰብ የጤና ችግር ሊሆን ይችላል ወይ ደግሞ በስራ ምክንያት ሊሆን ይችላል ወይም ደግሞ በትምህርት እንዲሁም ደግሞ ለመንግስት አገልግሎት ሊሆን ይችላል ወይም ማለት በምትሄዱበት ሀገር ሊሆን ይችላል ወይ ደግሞ የአሜሪካ መንግስት የላካችሁ ጉዳይ ሊሆን ይችላል። ለምሳሌ ለመንግስት ስራ ወይ ለሆነ ነገር ሊሆን ይችላል። አሁን የዘረዘርኩላችሁን ምክንያቶች ካሏችሁ አሜሪካን ለቃችሁ ለረጅም ያክል ጊዜ መውጣት ትችላላችሁ። ነገር ግን ከመውጣታችሁ በፊት ምክንያታችሁን ገልጻችሁ ፍቃድ ወይም አፕሩቫል መጠየቅ አለባችሁ። ፕሪ አፕሩቫል መጠየቅ አለባችሁ ለሎንግ አብሰንስ ማለት ነው ወይ ለረጅም ያክል ጊዜ ለመቆየት ማለት ነው። ስለዚህ የትራምፕ አስተዳደር ወይም የአሜሪካ መንግስት ግዴታ ማንኛውም በአሜሪካ የሚገኝ ስደተኛ በሙሉ ኢትዮጵያንም ሆነ ማንኛውም ስደተኛ ማወቅ እንዲሁም መተግበር አለበት የተባለው አራቱ ነገር እነዚህን ይመስላሉ። እንደነገርኳችሁ ማንኛውም ስደተኛ በአሜሪካ በሚኖርበት ጊዜ በየአመቱ በልደቱ ወር በኢንተርኔት አማካኝነት አሜሪካ ላይ ስቲል ሰርቫይቭ እያደረገ ስቲል እየኖረ እንደሆነ ማሳወቅ መቻል ወይም አናውንስ ማድረግ ሪፖርት ማድረግ እንዳለበት የሚደነግግ ህግ አለ። ስለዚህ ሁላችሁም በአሜሪካ የምትገኙ ስደተኞች በሙሉ ይህን ነገር ከግምት ውስጥ ማስገባትና ኢንፎርሜሽን ሊኖራችሁ እንዲሁም ልተገብሩት የሚገባ ነገር ስለሆነ ነው ሼር ላደርጋችሁ የመጣሁት ማለት ነው። የዛሬ መረጃ ይህን ይመስላል። አሪፍ ኢንፎርሜሽን እንዳገኛችሁበት ተስፋ አደርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካለ ያልገባችሁም ነገር ካለ እንዲሁም ኔክስት እንደተሰራው የምትፈልጉት ቪዲዮም ካለ ኮሜንት ላይ መጻፍ ይቻላል። እንዲሁም መግቢያ ላይ እንደነገርኳችሁ እንደዚህ አይነት ከዩኤስ ጋር የሚገናኙ ቪዲዮዎች ማግኘት የምትፈልጉ ሰዎች ማለትም ከዩኤስ ኢሚግሬሽን ጋር የሚገናኙ ቪዲዮዎችን ማግኘት የምትፈልጉ ሰዎች ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። ቪዲዮንም እንደወደዳችሁት እንደተመቻችሁ
ቪዲዮን ላይክ ያደረጋችሁ አሳውቁኝ። ምክንያቱም ላይክ ባረጋችሁት ቁጥር ምን ያህል ቪዲዮን እየወደዳችሁት እየተመቻችሁ እንደሆነ ስለምረዳ በርካታ ቪዲዮዎች እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ቪዲዮን ላይክ ያደረጋችሁ እንደወደዳችሁ ታሳውቁኝ። በቀጣይ አሪፍ አፕዴቶች፣ አሪፍ ህጎች፣ አዳዲስ መረጃዎች በሚወጡበት ጊዜ ቶሎ ተከታትዬ እንዳደርሳችሁ ማለት ነው። ስለዚህ ሁላችሁም ላይክ ያደረጋችሁ መውጣታችሁ እንዳትረሱ። በቀጣይ በሌላ ቪዲዮ እንገናኛለን። ለሁላችሁም መልካም እድል፣ መልካም ጊዜ